ከሞት አፋፍ አንስተናታል። ከአላህ ገዛ ጋር አላህ አግዞን ከሞት አፋፍ አንገቷ ላይ ሰይፍ የነበረች እህት ሰበብ አድርጎንኛል። አላህ ከዛ ተርፋ አሁን ደግሞ ወደ ሀገሯ እንድትገባ ሁናለች። አየር ላይ ነው ያለችው። ቅድም ካንተ ኋላ አሁን ካንተ ኋላ ያለችው ፎቶ የእሷ ፎቶ ነው። ያው ኒቃቢስትም ስለሆነች በደንብ እንዳትል አድርገን የተነሳችው ወደ አየር የገባች ነው የተነሳችው ይህንን ፎቶ እና ከጥቂት ሰዓታቶች በኋላ ትገባለች። እኛም ቪአይፒ ፓስ የኢትዮጵያ አየር መንገድ ከልብ እናመሰግናለን። ፈቃድ አግኝተን ውስጥ ገብተን እንቀበላታለን ብለናል። እንግዲህ አላህ ይጨመርበት። ሁሉንም በዚህ ስራ ላይ የተሳተፋችሁት ወንድሞቻችን አላህ ኸይር ምንዳችሁን ይውደድላችሁ። በዱዓም በሀሳብም በገንዘብም በሁሉም ነገር የተባበራችሁ እህት ወንድሞች ኢትዮጵያውያን ይህ መልካምነታችሁ ሁሉ የሚቀጥል። ሌላው ግን እንደ ሀሳብ የምነግራችሁ አንድን ሰው አግኝታችሁ ይቅርታ የማትጠይቁትን ሰው አትሳደቡ፣ አትዞልሙ፣ ያለ ስም አታንሱ። ምክንያቱም እንደው አላህ ብሎ ረጅም ሀያት አላህ ይስጠኝና እኔን በብዙ ነገር ስትሉ የነበራችሁት ወንድሞቼ እኔን ሞት ቀድሞኝ ቢሆን ወይ ደግሞ እናንተ ሞት ቀድሟችሁ ቢሆን አግኝታችሁ ይቅርታ የማትሉኝን ሰው ከመሬት ተነስታችሁ ዝም ተብሎ አይለጠፍም እና ዘንብ እንትን አትበሉ። ሶሻል ሚዲያ ስለሚመች ብቻ ዘንብ አታጠራቅሙ። እንደ ወንጀል ብዙ ወንጀሎች አሉ። ይሄ እንኳ ትንሹን መተው የምንችለውን ነገር እንተው። ይሄን ነው የምለው። አላህ ይጠብቃችሁ። እንግዲህ ደግሞ ጠዋት በደስታ እመጣለሁኝ። አልተኛም ወላሂ 2 ቀን፣ አንደኛ በሀሳብ ሁለተኛ በመንገድ ሶስተኛ ስቲል እንዴት ብዬ ልተኛ? በአላህ እንዴት ሲያስተኛል? ትክክል ነው። ቀን እኮ እያየን ነበረ። ቀን አካባቢ የሆነ መኪና ላይ ሆናችሁ አዲስ አበባ እንትን እየሄዳችሁ እንደሆነ አይተናል። በጣም ደስ አለን። ግን እኔ ምናልባት ከቦሌ ከመለሷት ምናልባት የጭንቀት ነገር ታይቶ የአውሮፕላን እንደምታውቀው ትንሽ የሆነ አእምሮ ወይም የመጨናነቅ ነገር ካለ ይመልሳል እና ምናልባት ከመለሳት ብዬ ፈርቼ ነበረ። ቅድም ኤምባሲው ያው በራሱ ፔጅ ለጥፏታል ወደ ሀገር እንደምትገባ አውሮፕላን ክልል ላይም እንዳለፈች ለጥፏል። ሌላም እዛ እሷን ጉዳይ ሲከታተሉ የነበሩ እህት ወንድሞቻችን እነ መሐመድ ቀጥታ እንዳለፈች ተናግረው በጣም ደስ ብሎናል። አቡ አሚራ ቅድም የተናገረውን ሰምታችኋል። አቡ አሚራ 24 ሰዓት ሲሰራ የነበረ ወንድማችን ስልክ ገባብህ መሰለኝ እና አቡ አሚራ አሁን እኮ ቀጥታ ኤምባሲው ወደ አየር ክልል አልፋለች ከተባለ በኋላ ነው እኛም ወደ ሀገር መንገድ መሆኗን የገለጽ ነው እንጂ ምናልባት ከነበረው 14 ዓመት ከነበረችበት ቦታና ሁኔታ የነበረው ሞት መጠባበቅ ጋር በተያያዘ ምናልባት ያው ጭንቀት የአእምሮ እንትን ከገጠማትና የአውሮፕላን እንደሚታወቀው ደግሞ ትንሽ የሆነ የጭንቀት ነገር ካለ አያሳፍርም፣ ይመልሳል እና ከመለሳት የሚል ስጋት በጣም ነበረ እዚህ ማለት ነው እና አልሐምዱሊላህ እሱን እኛም ፈርተን ነበር። ግን አልሐምዱሊላህ እናትና አባቷ ወላሂ በጣም ነው የሚያሳዝኑት። እኔ አንዳንዴ እኔን እንደዛ ሲሉኝ ብዙ አልዓጀበኝም። እኔ ማዝነው ለመሰለህ እናትና አባቷን ቡታጅራ ድረስ ትጃለሁኝ በአካል የመጀመሪያውን ስንሰራና ቡታጅራ ሲጄ አይቻለሁ እና ያሳዝናሉ። ወላሂ አሁንም ያሳዝናሉ። ገና አላምን ወላሂ ብቻ አልሐምዱሊላህ ለኩል ያህል አልሐምዱሊላህ ለኩል ያህል ስም አልሐምዱሊላህ ኻሊቁ ሰማዋት ወልአርድ አላህ ሁሉ ማድረግ ይችላል። ኩን ፈየኩን ነው። ኩን ያለ ሁሉም የሆነለት ጌታ ነውና ኩን ብሎልን እቼታችንን ከእጃችን ሊያስገባ ነው። እንደ ሀገር እንደሰታለን። ሰበቡን አድርሰናል። ሁላችንም የደከምንበት ፍሬ አፍርቷል። አልሐምዱሊላህ እና ይሄ ነው። ኢንሻአላህ ደግሞ ነገ ጧት እስኪ ያለውን ሲቹዌሽን የምናሳያችሁ ይሆናል። እስከዛው እንግዲህ እዚህ መኪና ውስጥ ትንሽ ናፕ መውሰድ አለብኝና ተደውላችኋለሁ። ሹክራን አሳውቁን። በቃ እንጠብቃለን። አቡ አሚራ ባረከላሁ ፊክ። አቡ አሚራ ማሻአላ ተባረከላ። ከዛ ተነስቶ ቡታጀራ ሲመላለስ የነበረ 24 ሰዓት በቲክቶክ ላይቭ በፌስቡክ ሲሰራ የነበረ እንግዲህ ቅድም ምርጥ የሆነ መልእክት አስተላልፈዋል። እኛ ሰዎች ነን፣ ምን አጠፋን አይባልም። በእኛው ቢሆን ኖሮ እንደዛው ይሆን ነበርና በአላህ ምህረት በአላህ አፉታ ይኸው እህታችን ወጥታ ለሀገሯ በቅታለች። አሁን አውሮፕላን ውስጥ ነው ያለችው። ነገ ኢትዮጵያ ሊቀበሏት እና አቡ አሚራ ጠብቀናል ያለው እና ሁላችሁም በዚህ አጋጣሚ ከእንደዛ ላይ ተነስቻለሁ ለአንተ ወላሂ አንተ መዝሉም ያ ሼክ ወላሂ ይኸው ለፍተሃል፣ ደክመሃል፣
ሹክረን ለመባል ፋንታ ብዙ ያልሆነ ነገር አንድ ቀደም እኮ አቡ አሚራ መሐመድ የሪያዱ ከና አቡ ፋድ ጋር ከና ኢማሙ ዑመር ጋር ኮሚቴ ነበረ በሌላ ጉዳይ ከኤምባሲው ጋር ሲሰራ የነበረ ሰው አቡ አሚራ እኛን ብንባሉ እንኳን ሊመስል ይችላል። አቡ አሚራ አንድ ቀን ምን እንደሆነ የማያውቀው ሰውዬ በቀኛ ሰው ምን ነከስከ ይባልም ብሎ ነው የወጣ። አቡ አሚራ አለው ሰላም ባረከላሁ አሪፍ አለው ሰላም አለይኩም ሐቢብና እንዴት ነህ? ሰላም ነው? አማን ነው አቡ አሚራ? አልሐምዱሊላህ ደህና ነኝ። ሰላም ናችሁ? ሁሉ ሰላም ነው። እንኳን ደስ አለ ብያለሁ። አበይ ተስባላ መስልኛ እንኳን አብሮ ደስ አለን ሐቢቢ። አሁን ከሌላ እናትና አባት አጎቶቿ ወንድሞቿ ጋር ሆነን እነሱ ጋር የተጫወትን አምሽተን እነሱን እንዲተኙ አረፍ ይበሉ ብለን እኛ ደግሞ ኤርፖርት አካባቢ አላሁ አክበር ኤርፖርት አካባቢ ነው ያለ ነው። ማሻአላህ ጀማል ጋር ነው። እንኳን ደስ ያላችሁ ለማለት ያክል ነው። ያው ስለመወራቱ ብዙ አያጅብም። እኛ ተራ ሰዎች ነን። ትክክል ነው። ማሻአላህ ብንባል አያጅብ እና አልሐምዱሊላህ አላኩል ሀል ግን ያው ፍሬው አፍርቷል። እህታችን አልሐምዱሊላህ ረብል ዓለሚን ከሞት አፋፍ አንስተናታል። ከአላህ ገዛ ጋር አላህ አግዞን ከሞት አፋፍ አንገቷ ላይ ሰይፍ የነበረች እህት ሰበብ አድርጎን እኛን አላህ ከዛ ተርፋ አሁን ደግሞ ወደ ሀገሯ እንድትገባ ሆናለች። አየር ላይ ነው ያለችው። ቅድም ካንተ ኋላ አሁን ካንተ ኋላ ያለችው ፎቶ የእሷ ፎቶ ነው። ያው ኒቃቢስትም ስለሆነች በደንብ እንትን እንዳትል አድርገን የተነሳችው ወደ አየር የገባች የተነሳችው ይህንን ፎቶ እና ከጥቂት ሰዓታቶች በኋላ ትገባለች። እኛም ቪአይፒ ፓስ የኢትዮጵያ አየር መንገድ ከልብ እናመሰግናለን። ፈቃድ አግኝተን ውስጥ ገብተን እንቀበላታለን ብለናል። እንግዲህ አላህ ይጨመርበት። ሁሉንም በዚህ ስራ ላይ የተሳተፋችሁት ወንድሞቻችን አላህ ኸይር ምንዳችሁን ይውደድላችሁ። በዱዓም በሀሳብም በገንዘብም በሁሉም ነገር የተባበራችሁ እህት ወንድሞች ኢትዮጵያውያን ይህ መልካምነታችሁ ሁሉ የሚቀጥል። ሌላው ግን እንደ ሀሳብ የምነግራችሁ አንድን ሰው አግኝታችሁ ይቅርታ የማትጠይቁትን ሰው አትሳደቡ፣ አትዞልሙ፣ ያለ ስም አታንሱ። ምክንያቱም እንደው አላህ ብሎ ረጅም ሀያት አላህ ይስጠኝና እኔን በብዙ ነገር ስትሉ የነበራችሁት ወንድሞቼ እኔን ሞት ቀድሞኝ ቢሆን ወይ ደግሞ እናንተ ሞት ቀድሟችሁ ቢሆን አግኝታችሁ ይቅርታ የማትሉኝን ሰው ከመሬት ተነስታችሁ ዝም ተብሎ አይለጠፍም እና ዘንብ እንትን አትበሉ። ሶሻል ሚዲያ ስለሚመች ብቻ ዘንብ አታጠራቅሙ። እንደ ወንጀል ብዙ ወንጀሎች አሉ። ይሄ እንኳ ትንሹን መተው የምንችለውን ነገር እንተው። ይሄን ነው የምለው። አላህ ይጠብቃችሁ። እንግዲህ ደግሞ ጠዋት በደስታ እመጣለሁኝ። አልተኛም ወላሂ 2 ቀን፣ አንደኛ በሀሳብ ሁለተኛ በመንገድ ሶስተኛ ስቲል እንዴት ብዬ ልተኛ? በአላህ እንዴት ሲያስተኛል። ትክክል ነው። ቀን እኮ እያየን ነበረ። ቀን አካባቢ የሆነ መኪና ላይ ሆናችሁ አዲስ አበባ እንትን እየሄዳችሁ እንደሆነ አይተናል። በጣም ደስ አለን። ግን እኔ ምናልባት ከቦሌ ከመለሷት ምናልባት የጭንቀት ነገር ታይቶ የአውሮፕላን እንደምታውቀው ትንሽ የሆነ አእምሮ ወይም የመጨናነቅ ነገር ካለ ይመልሳል እና ምናልባት ከመለሳት ብዬ ፈርቼ ነበረ። ቅድም ኤምባሲው ያው በራሱ ፔጅ ለጥፏታል ወደ ሀገር እንደምትገባ አውሮፕላን ክልል ላይም እንዳለፈች ለጥፏል። ሌላም እዛ እሷን ጉዳይ ሲከታተሉ የነበሩ እህት ወንድሞቻችን እነ መሐመድ ቀጥታ እንዳለፈች ተናግረው በጣም ደስ ብሎናል። አቡ አሚራ ቅድም የተናገረውን ሰምታችኋል። አቡ አሚራ 24 ሰዓት ሲሰራ የነበረ ወንድማችን ስልክ ገባብ መሰለኝ እና አቡ አሚራ አሁን እኮ ቀጥታ ኤምባሲው ወደ አየር ክልል አልፋለች ከተባለ በኋላ ነው እኛም ወደ ሀገር መንገድ መሆኗን የገለጽ ነው እንጂ ምናልባት ከነበረው 14 ዓመት ከነበረችበት ቦታና ሁኔታ የነበረው ሞት መጠባበቅ ጋር በተያያዘ ምናልባት ያው ጭንቀት የአእምሮ እንትን ከገጠማትና የአውሮፕላን እንደሚታወቀው ደግሞ ትንሽ የሆነ የጭንቀት ነገር ካለ አያሳፍርም፣ ይመልሳል እና ከመለሳት የሚል ስጋት በጣም ነበረ እዚህ ማለት ነው። እና አልሐምዱሊላህ እሱን እኛም ፈርተን ነበር። ግን አልሐምዱሊላህ እናትና አባቱ ወላሂ በጣም ነው የሚያሳዝኑት። እኔ አንዳንዴ እኔን እንደዛ ሲሉኝ ብዙ አልዓጀበኝም። እኔ ማዝነው ለመሰለህ እናትና አባቷን ቡታጅራ ድረስ ትጃለሁ ይባካል የመጀመሪያውን ስሰራና ቡታጅራ ሲጂ አይቻለሁና ያሳዝናሉ። ወላሂ አሁንም ያሳዝናሉ። ገና አላም ወላሂ ብቻ አልሐምዱሊላህ ለኩል ያህል አልሐምዱሊላህ ለኩል ያህል ስም አልሐምዱሊላህ ኻሊቁ ሰማዋት ወልአርድ አላህ ሁሉ ማድረግ ይችላል። ኩን ፈየኩን ነው ያለ ሁሉ የሚሆንለት ጌታ ነውና
ሁን ብሎልን እቼታችንን ከእጃችን ሊያስገባ ነው። እንደ ሀገር እንደሰታለን። ሰበቡን አድርሰናል። ሁላችንም የደከምንበት ፍሬ አፍርተዋል። አልሐምዱሊላህ። እና ይሄ ነው። ኢንሻአላህ ደግሞ ነገ ጧት እስኪ ያለውን ሲቹዌሽን የምናሳያችሁ ይሆናል። እስከዛው እንግዲህ እዚህ መኪና ውስጥ ትንሽ ናፕ መውሰድ አለብኝና እደውላችኋለሁ። ሶሻል ሚዲያ ሹክራን፣ አሳውቁን። በቃ እንጠብቃለን። አቡ አሚራ ባረከላሁ ፊክ። አቡ አሚራ ማሻአላ ተባረከላ። ከዛ ተነስቶ ቡታጀራ ሲመላለስ የነበረ 24 ሰዓት በቲክቶክ ላይቭ በፌስቡክ ሲሰራ የነበረ እንግዲህ ቅድም ምርጥ የሆነ መልእክት አስተላልፈዋል። እኛ ሰዎች ነን፣ ምን አጠፋን አይባልም። በእኛው ቢሆን ኖሮ እንደዛው ይሆን ነበርና በአላህ ምህረት በአላህ አፉታ ይኸው እህታችን ወጥታ ለሀገሯ በቅታለች። አሁን አውሮፕላን ውስጥ ነው ያለችው። ነገ ኢትዮጵያ ሊቀበሏት እና አቡ አሚራ ጠብቀናል ያለው እና ሁላችሁም በዚህ አጋጣሚ ከእንደዚህ